ይሄ የምትመለከቱት ቤተክርስቲያን የጻድቁ አባታችን የአቡነ እስትንፋሰ ክርስቶስ ቤተ መቅደስ ነው። በእግዚአብሔር ፈቃድ ይህንንም አብራችሁ መጣችሁ ገዳሙ እንድትጎበኙ የጻድቁ አባታችን የአቡነ እስትንፋሰ ክርስቶስ ፍቅርና ጸጋ ይጥራችሁ የተዋሕዶ ልጆች ለማለት ፈልጌ ነው። እንግዲህ ወደታች እየወረድን ነው። አብረን እንጓዝ። የቅድስት ቤተክርስቲያን ልጆች ከላይ የጻድቁ አባታችን የአቡነ ተክለ ሃይማኖትና የእናታችን የቅድስት ክርስቶስ ሰምራ ቤተ መቅደስ ነው። ከላይ ከዋሻው ያንን ተመልክተናል። አባቶችም ያረፉበትን ቦታ አይተናል። አሁን ደግሞ ከታች በእናቶች በዓት አካባቢ ወደ ታች ወርዶ በእናቶች በዚህ የምታዩትኝ ይቺ መቃረቢያ የተመሰረተችው በደርግ ዘመነ መንግስት ላይ ነው። በ1966 አካባቢ የተመሰረተች ናት። ስትመሰረትም የዋሻውን ቤተ መቅደስ ከውስጥ ከላይ ስንሄድ የአካባቢው ቄሶች እንደዛ ገዳሙን ከተረከቡት በኋላ የአካባቢው ቄሶች ከዚች ከላይ ከዋሻው ውስጥ ለመቀደሱ እኛ ወደ ውስጥ እያስፈራን ነውና ከታች አዲስ ቤተ መቅደስ መስርተን ከታች እንገልገል ብለው የአካባቢው ህብረተሰብ አነሳሱትኝ። የአካባቢው ህብረተሰብም እሺ ይደረግ ተብሎ ይሄ ቤተ መቅደስ ተሰርቶ ይሄ መቃረቢያ ከተሰራ በኋላ ተባርኮ ታቦተ ሕጉ ከዋሻ ዘላይ አንቀድስም ብለው ከዚህ ሲቀድሱ እንዳለ በአካባቢው ላይ ያልታሰበ ፈተናና ጥቃቶች በአካባቢው ወርደዋል። አንደኛ የተቅማጥ በሽታ ወርዷል። ሁለተኛ ከጸበሉ የሚሄደው ውሃ ከዚህ እስከ ሳንቃ በመስኖ የተጠቀመበት ነበረ። ያ የሄደው የጸበሉ ውሃ ከመሬት ሳይገባ ከላይ አመድ ዘርቶበት ከመሬቱ ወደ ውስጥ ፍሬ ለፍሬ ሳያበቃ ሀገሩ በድርቅና በችግር ተጎዳ። ከዚህ የተነሳ አንድ ባህታዊ ወደዚህ ወደ አቡነ ዮሴፍ ከዛ ተነስቶ በመምጣት አቡነ ተክለ ሃይማኖት ተቀይሞባቸዋል። ከመቅሰፍቱ ከመጣው በሽታና መቅሰፍት ትድኑ ዘንድ መሬት ደግሞ እህል ታፈራ ዘንድ ሰው በራብ እንዳይጎዳ ተፈለጋችሁ የአቡነ ተክለ ሃይማኖትን ጽላት ወደ ላይ ያስገቡት ተባለ። እንደገና ወደ ዋሻው ቤተ መቅደሱ ሲቀደስ ህዝቡ ታሞ የነበረው የተቅማጥ በሽታም ቆመ። መሬቱም ውሃው ወደ መሬት ገብቶ ሀገሩ ለፍሬያት ለጽጌያት በቅቷል። ከዛ የተነሳ ይህ ቤት ለብዙ ዘመናት ተቆጣጣሪ ስለሌለው ቦታው ከተባረከ ቤተ መቅደሱ ከተከበረ በኋላ በደጅ ሰላምነት ዝም ብለው የመጣ ሁሉ ያርፍበት ነበረ። የመጣ ሁሉ ከዚህ ያረፈበት ይኖር ነበረ። አሁን በእግዚአብሔር ቅዱስ ፈቃድ ገዳምነቱ ከተመሰረተ በኋላ ለብፁዕ አባታችን ለአቡነ ኤርሚያስ ክብር ምስጋና ይግባቸውና እግዚአብሔር ክብሩን ያድልን ዘመናቸውን ያርዝምልንና ለዚህ ገዳም ትልቅ አስተዋጽኦ ካደረጉት ገዳሙ ወደ ቀደመ ክብሩ እንዲመለስ መልካም ፍቃድ ካደረጉልን በኋላ ገዳሙን በሉ ያንን ቦታ ቀድሞ ተባርኮ የነበረ ቦታ ነው በማለት የወረዳ ቤተ ክህነቱ ጋራ በመስማማት የጻድቁ አባታችን የአቡነ እስትንፋሰ ክርስቶስ ታቦተ ሕግ ገብቶ እንዲቀደስና እንዲወደስ አድርገውልናል። ስለዚህ ይህን የምትመለከቱት ሁሉ ለጊዜው ከ40 ዚንጎ ያላነሰ መቃረቢያ ነው ያለው። በእግዚአብሔር በፈቀደላቸው ወንድሞቻችን በባለ ተስፋዎች ነው ይሄ ጉልላቷም ሆነ ምኗም ነገር ከቅርብ ጊዜ ከገዳም ወዲህ የተዘጋጀችውና ምንም ነገር የለውም ነበረ ቦታው። ስለዚህ አሁን የምትችሉት ይህን ድምጽ የምትሰሙት ሁሉ ይህም ቤተክርስቲያን በተሻለ ደረጃ ተሰርቶ እንግዲህ ሁላችን ተስፋና በረከት እና ከጻድቁ ጸጋና ረድኤት በረከት እንዲያሳትፈን እግዚአብሔር ቅዱስ ፈቃዱ ይሁንልን። ይህ ገዳም እንግዲህ ገና እየጀመረ ነው። ጅማሬው ለፍጻሜ እንዲበቃ
ሁላችንም በምትችሉት ገንዘብ ያለው በገንዘቡ በሚቻለው ሁሉ ነገር መልካም የሆነ ትብብራችሁ እንድታደርጉልን ስንል በጻድቁ በአባታችን በአቡነ እስትንፋሰ ክርስቶስ ስም እንጠይቃለን። ማይወለተ ኪዳን ይባላል። አሁን እንግዲህ ከዚህ ገዳም አዲስ ገዳም የተመሰረተ ነው። ከዚህ አሁን አዚያው ብርዱ በጣም የበረደን እንደገና እንደዚህ እንትን እያልን ነው ያለነው። እሳት እንደዚህ እንትን እያልን እና ልብስም የለም ነው እንደዚህ ቀለቡ ምናምን ያው እንግዲህ በሷ ላይ ነው እንጂ ቀለቡ በጣም እየተቸገርን ነው ያለነው። እንደገና በስም በኃይል በእግዚአብሔር ኃይል ላይ ነው እንደዚህ ያለነው እና ይሄ ነው ችግራችን። ልብስ የለንም ማገዶ ላይ ነው ያለነው። እንደዚህ ያው ልጅ ይረጥነው ያው እንግዲህ አንድ 3-4 ሆነን ነው የምናድረው። ማድሪያ ቤትም የለም መጠለያ 3-4 ሆነን በአንድ ቤት ነው የምናድረው። ወንዶች በዋሻ ውስጥ ኋላ ዋሻው ነው የሚያድሩት ወንዶች እናቶችና ያው እንደ 3-4 ነው ያለነው ማለት ተማሪያ እና ወዲያው እንደተመሰረተ ወዲያው መጣን። በደም በሱ ፈቃድ አለን። ያለብሳችን የለ ለጫማ የለ ዝም ብለን ያለ ቤቱን ለ3-4 ነው። ችግር ነው ሁሉ። በእሙያ ጽጌ ማርያም እባላለሁ። በደቦት ዋሻ አቡነ ተክለ ሃይማኖት አቡነ እስትንፋሰ ክርስቶስ አንድነት ገዳም በሚኖረው ውስጥ እገኛለሁ። ገዳሙ በ2015 ነው የተገደመ እና የገዳም በተገደመ በ4 ወር ውስጥ ነው የመጣሁት መስከረም ላይ ማለት ነው። ከመጣሁ አንስቼ እስካሁን ድረስ ከቤት እጥረት እንደገና ከሳሙና ከቀለብ የእንግዳ ቤትም የለንም። የአባቶችም ቤት ከመጣታቸው የተነሳ በዋሻ ውስጥ ነው የሚኖሩት። እንግዳም ሲመጣ እየተቸጋገርን ከእንዳ በዚህ በጸበልተኞችም ከእንዳ እየዘረጉ ነው የሚኖሩ እና በገዳሙ ብዙ ችግር አለበት። እኔ ማይወለተ ያሬድ እባላለሁ። በደቦት ዋሻ ተክለ ሃይማኖት እስትንፋሰ ክርስቶስ አንድነት ገዳም እገኛለሁ። ድሮ ተጠቅሷል ችግሩ ግን ቢሆንም ደግሞ አለን ብዙ አይነት ችግር ነው ያለ። የባት ችግርም አለ። ከአንድ ቦታ ማለት ከአንድ ቤት 3-4 ነው። ሲቀጥልም ቤተ እግዚአብሔር እንኳን አልተሰራልንም። የምንጋግርበት የምንልበት የሚታይ ነው፣ ባይን የሚታይ ነው። እየፈሰሰ እያለ በኬንዳ ተሸካክሞ ነው እንጂ ቤት እንኳን አልተሰራም። የቤተ እግዚአብሔር እንኳን አልተሰራልንም እንኳን ሌላው ነገር ማለት ነው። እና ብዙ የሳሙና ችግር አለ። ሲቀጥልም ደግሞ ማለት ሳሙና ራሱ በአመት ነው የምናውቀው። በአመት ነው የምናውቀው ሳሙና የለም። ከዚህ እንግዲህ ቅጠሉን ደግሞ እየጣጠስን ነው እንጂ የሳሙና ችግር እኮ አለ እንግዲህ ይታወቃል። እሺ ወደ ቀጣይ የምናየው ምንድነው? ይሄ የገዳሙ ገጽታ ነው። ከታች የጸበል ቦታውን የምናየው ሆኖ ጸበሉ እንደሚከተለው ያው እንግዲህ ቅድም እንዳልነው ከመቅደሱ ውስጥ ነው የሚወጣው። ጻድቁ ሲጸልዩበት ከነበረበት ቦታ ማለት ነው። ከዛ እንግዲህ እንደምታዩት የተቆፍሮ የምታዩት ነበረ። ይሄንን በማስወገድ መነኮሳቱ ጸበልተኛ የሚጠመቀው ከዚህ ጸበሉ ፈዋሽነቱ እየታወቀ ከሩቅ ሀገር መጥተው ብዙ በሽተኞችን ይዘው የሚንከረከሩ ምዕመናን አሉ። እንግዲህ ይዘው ይሄንን ምዕመናኖቹ አስጠብቀው ሲያበቁ የሚያሳድሩበት ቦታ ከማጣት የተነሳ ቦታው በነብር ነው እና የሚጠበቀው። ነብሪቱ እለት ከእለት ከቦታው ስለማትለይ ጸበልተኛው መጠለያ ከሌለ ለአደጋና ለአውሬ እንጋለጣለን በማለት ወደታቸው ወደ መስመሩ ሰው ወዳለበት ቦታ ላይ እየተከራየ ነው የሚኖረው። እዛ እንግዲህ በክራይ ቤት ተቀምጠው ጸበላቸውን ጨርሰው ድነው ለጻድቁ ምስክርነታቸውን ሰጥተው ሄዱ ብዙዎች አሉ። እና አሁን እነዚያን በመንደር ኪራይ ቀርቶ ከገዳሙ ውስጥ ቤት ብንሰራ አንደኛ ለገዳሙ የጉልበት የበረከት ስራ የመስራት ለገዳሙ የማገልገል ስራ ይሰሩልናል። ሁለተኛም ደግሞ አንድ ጸበልተኛ የመጣበትን በሱባኤ መልክ ጨርሶ ፈውስ አግኝቶ የቅድስት ቤተክርስቲያንን ክብር ከፍ እያደረገ ይሄዳል እና ሌላም ደግሞ በስብከተ ወንጌል በማንኛውም ነገር የታነጸ የቤተክርስቲያንን ሕልውና የሚያስከብር ትውልድ ለመፍጠር በገዳሙ ውስጥ ከተጀመረበት ከቅርብ ሰዓት ጀምሮ ይህን ገዳም መነኮሳቱ ያው በአብዛኛቸው የመኖሪያ ቤት እጦት ኑሮ ችግር ቢኖርም
ከመኖሪያ ቤቱ ይልቅ ህዝበ ክርስቲያናችን እኛ በዋሻ ውስጥ እንቀመጥና ምእመናኖቹ ከተጠምቀው ሲያበቁ በሽተኛ ይዘው መንደር ለመንደር እየተንከራተቱ ነውና ስለዚህ ከዚህ ቦታ ላይ ይሄን እንደምታዩትን ይሄን አዳራሽ ሰርተን ጸበልተኛው ከዚህ ቢጠመቅ እዚህ እየተጠመቀ ከዚህው ወደ ታች መስመር ሳይወርድ በሰላማዊ ደረጃ የገዳሙ ህልውና ቢጠበቅ እና የቤተ ክርስቲያኗ ክብር ከፍ ቢል በሚል ደረጃ ይሄን ታሳቢነት በማድረግ ያው እንግዲህ ይሄን ከዚህ ወደ ላይ የአብነት ትምህርት ቤት የቅዳሴ ትምህርት ቤት አለ። ይሄንን ሜዳውን ግን ይሄንን በሙሉ የተቆፈረው ማህበረ መነኮሳቱን ያወጣነው ጫካ መንጠረን አዳራሽ ለመስራት ወደ 150 ዲንጎ ያስፈልጋልና እንግዲህ 5 ወደ 7 ባኮ 5 ባኮ 9 ቁጥር እና 2 ባኮ 12 ቁጥር እና 2 ባኮ ደግሞ የቆርቆሮ ሚስማር ስለሚያስፈልግ ይህንን ነገር ታሳቢነት በማድረግ ይህን ለማድረግ ብናደርግም ክረምቱ ሳይገባብን ብለን ብናስብም አቅም ከማጣታችን የተነሳ ወቅቱም እንግዲህ ጦርነት የተፈራረቀበትና የሰላም መደፍረሱ የተነሳ ከዚህ በመነሳት ያው ገዳሙ ለልማት አፋጣኝ የሆነ ነገር እንዳልተደረገለት ነው የምናስበው ማለት ነው። ይሄንን አዳራሽ ሰርተን ከዚህ ህዝበ ክርስቲያኑ እየተጠመቀ ከጸበሉ መጥቶ እዚህው ማረፊያ እንዲደረግለት ይሄንን ቦታ እንደምታዩት አደላልናል። እንጨትም ከሱ ብዙ ገዝተን በሚቻለን ደረጃ ይሄ አካባቢ የምታዩት እንጨቱ በሙሉ የገዳሙ ነበረ። በቀደመው ዘመን የገዳሙ ነበረ። አሁን ከዚች ወንዝ በማሻገር ይሄ አዲስ ባህር ዛፍ ያለው በሙሉ ከዛ ማዶ ጋሪያ በመለስ ያለው ቦታ የገዳሙ ሀብት ነበረ። በሰባት አበው ካህናት የተገዘተ እንደነበረ ከ135 ዓመት ያላነሳቸው አባ ካሳው የሚባሉ ትልቅ አባት በገዳማችን ርዕሱ ነው። እሳቸው ይህንን ቦታ ሲያስከብሩ የነበሩ አባት ናቸው። ከማዶ ላይ ያለውን ቦታ ይሄን በሙሉ ገዳሙ ጠፍ ከመሆኑ የተነሳ ለግለሰብ ለአካባቢ ግለሰብ መሬቱ ታድሎ ወጣት ተክሎት ልማት አልምቶበታል። ስለዚህ ከዚህም በመነሳት ይህ ብቻ አይደለም የገዳሙ ጠፍ ከመሆኑ የተነሳ ብዙ ችግሮች በገዳሙ ውስጥ ተከስተውበታል። አንደኛ ከታች በዛኛው በኩል የሚፈሰውን የጸበል ውሃ ለግለሰብ በሃይማኖት ለማይመሳሰል ሰው ሆነ በሃይማኖት ቢሆን በሃይማኖት የማይመሳሰል ሰው ይሁን ወደ ታች ቦታ ላይ ለሃይላንድ ፋብሪካ ተብሎ የተሰጣለ ገዳማችንን የማይወክል ማለት ነው። ስለዚህ ሁሉ ነገር የተደረገበት ሁኔታ ሁሉ አለ። ስለዚህ ይሄንን በቀጣዩ እንግዲህ የተዋሂዶ ልጆች የሚያስመክር መሆኑን ከወዲሁ እናሳስባለን። አሁን ላለን ነገር ግን ይሄ 150 ዲንጎ የሚታሰብ ልማት እንግዲህ ቆርቆሮች ያስቀምጠን ጸበልተኛ ከመንከራተት እንዲድንልን እንፈልጋለን። ገዳሙም ቀጣይነት እንዲኖረው በምትችሉት ደረጃ እንድትረዱን በቅድስት ቤተክርስቲያን ስም እናሳስባለን። ዛሬ እንግዲህ ባለግዢ ስለሆነ አይፈረድም። ዳቦ ፍለጋ ጠላ ፍለጋ ሄደን የምትመለከቱት
በደቦት ዋሻ አቡነ ተክለ ሃይማኖት ወአቡነ እስትንፋሰ ክርስቶስ አንድነት ገዳም ነው። እዚህ ገዳም ውስጥ ያው እንግዲህ ገዳሙ ከተገደመ ጀምሮ የቅዳሴ መምህር የአብነት መምህር አለ። አው የደብረ አባይ የቅዳሴ መምህር አለ። በጣም መምህር የማነ ወይም ወልደ ሰንበት ይባላሉ። የዚህ ገዳሙ የቅዳሴ መምህር ናቸው። በአጋጣሚ ለተልእኮ ወደ ስራ ስለወጡ ነው። ያው እኔ ውክልናውን አንስቼ እየተናገርኩ ነው። ወደዚህ ፍቃድ ጠይቀው የወጡበት ጉዳይ ስላለ ነው እና አሁን ተማሪውም በዓል ስለሆነ በዛሬው ዕለት በዓለ እንግዲህ ሚያዝያ 29 ቀን ስለሆነ በአቅራቢያችን የኢየሱስ ክርስቶስ ቤተክርስቲያን በዓለ ጊዜ ስላለ እዛች የሰንበቴ ማህበር ጽዋ ዕለተ ፍስሐ ስለሆነ ያችን ለመቅመስ ወደዛ ቦታ ስለሄዱ ደቀ መዛሙርቱም ሆነ መምህሩም በአጋጣሚ ወደ ተልእኮ የወጡበት ጉዳይ ስላለ ነው። ስለዚህ እንግዲህ ይህንን የምትመለከቱት የገዳም የጉባኤ ቤት እንደምታዩቸው እንጨት ዘርግተው የቀለዋ ነው አነጣጥፈው የሚተኙትና ላይኛው ጎጆው በተሻለ ደረጃ ሆኖ የሚለብስ በቆርቆሮም በፌስታልም እንደዚህ በማንኛውም ነገር የሚራዳን እንኳን ቢኖር መልካም ነገር ነው። ልጆቹ ዝናብም ይሁን ውርጭ ብዙ ነገር ፈተና ቢደርስባቸው በእግዚአብሔር ጸጋ ሁሉ ነገር ታግሰው ገዳሙ ውስጥ ረሃቡንም ችግሩንም ታግሰው አሁን ያሉት እያገለገሉ ነው ያለው። በገዳሙ ውስጥ ያው እንግዲህ በቁጥር ደረጃ በወረዳ ሪፖርትም ባደረግነው መሰረት እስከ ሀገረ ስብከት በሚታወቀው ደረጃ የ85 የአብነት ተማሪ እንዳለ ይታወቃል። ልፈልጌ ነው በዛሬው ዕለት ሁሉም ወደ ተልእኮ ስለወጡ ይህንን ነገር ነው ማሳስበው። ስለዚህ በሚቻለው ደረጃ ለአብነት ትምህርት ቤቶቹ እንደ ሌሎች የአብነት ትምህርት ቤቶች በበቆሎውን ቆልተው የሚበሉትን ወይንም ደግሞ ቂጣ ጋግረው የሚጠቀሙትም ነገር ትብብር ያስፈልግ ነበረ። ይህ ሁሉ ነገር እስካሁን ድረስ በገዳሙ አልተደረገላቸውም። ገና ገዳሙ ካለመታወቁ የተነሳ አዲስ ከመሆኑ የተነሳ በአልባሳትም ሆነ ሌሎች የአብነት ትምህርት ቤቶች እንደሚታወቀው ማህበረ ቅዱሳን በተገቢ ደረጃ ድጋፍ እያደረገላቸው ነው። እዚህ ግን ያው ገዳሙ አዲስ ከመሆኑ የተነሳ እውቅና ስለሌለው ለአብነት ተማሪዎቹ እንግዲህ ያለውን የአገልግለውም ስብሐተ እግዚአብሔር አድርሰው ከዚህው የራባቸውም ይጥማቸውም እዚህች ከቦታው ላይ ነው የሚተኙት እና ሌላ የሚመገቡት ነገር ምንም ነገር የላቸውም። ስለዚህ የምትችሉ ይሄን የምትመለከቱ ሁሉ አንደኛ የወንበር ትምህርት ቤት በሚማሩበት ጊዜ ዝናብ ከመጣ አሁን እንግዲህ ዛሬ ዝናብ ቢጥል ምንም ነገር መጠለያ የላቸውም። ቆርቆሮ እንኳን አድርገን መሀል ላይ ደቀ መዛሙርቱ ቀን የሚማሩበት ነገር ቢኖር መልካም ነገር ነው። ስለዚህ ሁሉም ነገር ችግር ላይ ስለሆነ አንደኛ የሚጠለሉበትን ፌስታል እንኳን እርዳታ የሚያደርግላቸው የፌስታል መጠለያ እንኳን ያን የሚያደርግላቸው እና ኬንዳም ይሄን የሚሰር የሚራዳቸው ቢኖር እና ለአብነት ተማሪዎቹ ከዚህ በበለጠ የተሻለ ደረጃ እንዲደርሱ ከፍተኛ ድጋፍ ይደረግላቸው ገዳሙ ወደ ተሻለ ደረጃ ይሄዳል። እንግዲህ አዛድ የሌለው ቤተክርስቲያን እንደማያምር ሁሉ የአብነት ትምህርት ቤት ተማሪ የሌለበትን ቤተክርስቲያን ባዶ ነው። ስለዚህ ለአንድ ገዳም ወሳኙ የአብነት ትምህርት ቤት ነው። ስለዚህ አባቶቻችን ያቆዩትን ስርዓትና ሕግ እንድንጠብቅ እግዚአብሔር ይፍቀድልን ነው። አመሰግናለሁ። ከሰው ወደ ላይ ገደሉ ከዚህ መካከል ከገደልና ከገደሉ መካከል ብዙ ገደል በአብነት ትምህርት ቤቱ በዚህ ትክክለኛ ነገር ያለውን ነገር ምንድነው? የአብነት ትምህርት ቤቱ ከላይ አለ። የአብነት ትምህርት ቤቱ ከላይ በዚህ ቾት ወጥተ ወደ ላይ ከሄዱ በኋላ ከዚህ ጋር ተያይቷለች። እዚህ ላይ ቀድሞ አባቶች ክፉ ዘመን ሲመጣ የጦርና የሽብር ወቅት ሲመጣ የአካባቢው ሰው በዚህ ተጠልሎ ያሳልፍበት ነበር። እዚህ ተጠልሎ አሁን ወደ ላይ የሚሄድ በጣም ያዋውና ትንሽ ዳጥም ነገር ስላለ ዝናብ ስለጣለ ነው። ስለዚህ ይህን ነገር ከዚህ ያለችው ነገር እናስተካክለን የሚገባ አሁን ደረጃ ምንድነው ያቺ ቦታ አስተካክለን አንድ እግዚአብሔር የፈቀደውና ለዓለም ሁሉነት የሚፈጠርበት ከብፁዓን አባቶቻችን ጋር ተማክረን መቀመጥ የሚገባውን ነገር ወደዚህ እዛች ቦታ ላይ ካለችው ዋሻ ላይ ትልቅ ስለሆነም ለገዳሙም ሆነ ለሀገረ ስብከቱ ውበት ያለው በመሆኑ እዛች ቦታ ላይ ለማስቀመጥ እንፈልጋለን። አንዲት ቅድስት ቤተክርስቲያን የሱባኤ ቦታ ማለት ነው። ስለዚህ ስለሆነ ከወዲሁ ያለውን ጊዜ እስክናገኝ ድረስ እስክንገናኝና ሀሳባችን የሁላችንም እስኪሳካ ድረስ ገዳሙ ወደ ተሻለ ደረጃ እስኪደርስ የአባቶቻችን አምላክ በቸርነቱ ያቆየን።
ገዳም በፊት ገዳም ቢሆን አሁን እኛ ልጆች ሆነን በምንመጣበት ሰዓት ላንቁሶ የሚባል ጅራፍ የምናነቀው ምንልፍ ነበር። እሱን ስንልፍ እዚህ ትልቅ ዋሻ እዚህ ላይ እዚህ የሚታያችሁ ዋሻ ላይ ለምድ የበግ ይሄ ጎርጓዳው ይሄ ዘለቃው ይሄ በዚህ በኩል አድርጎ ወደ ዳይ ወደ ድል ወደ ደጋው ወደ አንበጫማ ያስወጣል። እንግዲህ መሃል ላይ እንደውም የሆነ ረግረግ ጨርቴ ነገር አለ። እንደ ባህር ነገር ውሃ የሚፈስበት ነገር አለ። እሱ ላይ ይሄ ተራራውን ይሄን ወሰን እዛ ላይ ይገባል። አሁን እንደውም የአብነት ተማሪዎች አሁን በዚህ ወር ውስጥ ዲውበት ወጣው አይተው ዲያችሁ ቦታውን አይታችሁ ትላላችሁ። ቪዲዮ እኛን በዚህ ወደ ድል ነው የሚያስወጣው። ቀደም ከላይ ሆኖ የጻድቁ አባታችን ያቡነ እስትንፋሰ ክርስቶስ ቤተክርስቲያን ብለን ያለው መቃረቢያው ብዙ ገይረ ተአምራት እንደተፈጸመበት ያው ቅድም እንግዲህ እንደነገርኳችሁ ነው። አሁን የውስጥ የላይኛውን ገጽታ ከላይ ቅድም እንግዲህ እንዳያችሁት ነው። አሁን ግን የውስጥ ገጽታው ከብዙ በጥቂቱ ከረዝም ባጭሩ ይሄንን ይመስላል። የመቅደሱ ነው። ወደ ውስጥ እንግዲህ ያለ ነው። እንግዲህ እንደምታዩት ይሄን ይመስላል ማለት ነው። ወደ ውስጥ ያለው ገጽታ ይሄን ነው። እንግዲህ አባታችን በረከታቸው ይደርብን። ገጽታ ይሄን ይመስላል። እንደተመለከታችሁት ከላይ ለብዙ ዘመናት ከመጥቆሩ የተነሳ ቆርቆሮ ከመበሳሳቱ የተነሳ ፍሳሹም ጠብጠብ ይላል እያለ ነውና ይሄንን ራሱ ቀን መልካም ቀን መጥቶ በተሻለ ደረጃ ቤተክርስቲያን እስኪሰራ ድረስ ቆርቆሮ የሚያግዘንና ቆርቆሮ ቢቀየር ያለውን ነገር ደግሞ በተሻለ መልክ የሚሰራ ሰው ካለ እንግዲህ የአቡነ እስትንፋሰ ክርስቶስ ጸሎት ያግዝልን። ፈጣታችሁ ገዳሙን እንደዚህ ገዳም ለማገዝ ይሄን የምትመለከቱት በሙሉ ከላይ ያለው ዋሽ እንግዲህ ቆርቆሮ የተበሳስቶ አልቋል፣ አርጅቷል። አሁን በዚህ ነው የሚገለገሉት አባታችን አቡነ እስትንፋሰ ክርስቶስ ማለት ነው። ስለዚህ ይሄንን መጣቸው ውስጥ ገጽታው ይሄ ነው። ይሄን እንድታድሳችሁ የታደሰ ህይወት የታደሰ በረከት እንግዲህ ጻድቁ ጸሎት እንዲያደልልን ነው። እናመሰግናለን። አባሉ ማነታው ነው አባሉ ከላይ ከመቅደሱ ወጥቶ እዚህ ነው የሚፈሰው። ይሄ ከመቅደሱ ነው ከመቅደሱ እና አሁን እዚህ ነው የምትመጣው። ከላይ ነው መቅደሱ ነው በዚህ ትክክል ነው ማለት መቅደሱ የባህላዊ ማለት ከሰው ቀራው ጋር ነው ቀራው ተጋረደው የተመቅደሱ ከዛው ነው የሚሆነው። ከተማ ወንጀልና ምን የለ ከመቅደሱ ውስጥ ነው የሚሆነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህ የምትመለከቱት እንግዲህ የደወት ዋሻ አቡነ ተክለ ሃይማኖት የእሳቸው የጻድቁ የአቡነ ተክለ ሃይማኖት ጸበል ነውና ብዙ ገቢረ ተአምራታዊ ነው። ብዙ ዘመን የሚያስቆጥር ነው። እግዚአብሔር እንግዲህ ዓለምን የፈጠረባቸው ጥበቦች እንደሚያስደንቁ ሁሉ የዚህም ጸበል አስደናቂ ተአምራት አለ። የሚወጣበትም ከዋሻው ውስጥ ነው። ከቤተ መቅደስ ውስጥ የሚወጣ ጸበል ነው። ብዙ ሕሙማን መጥተው ጤና የሌላቸው ጤና ያገኙበት ነው። ብዙ የተፈወሱበት ነው። አሁን ይሄ እንደምታዩት እንደ ጸበል ዙሪያውን በቆርቆሮ የታጠረ በሲሚንቶ የተገነባ አይደለም። ይህን ጸበል የምትመለከቱት ሁሉ ብዙ ሰዎች እየመጡ ፈውስ የሚያገኙበትና በገዳም ውስጥ የሚገኝ ሲሆን
ቆርቆሮም ሆነ የግንባታ ሲሚንቶውንም ወደ ማቴሪያሉን ሁሉ አቅርቦ በረከት አገኝበታለሁ ብሎ የሚጠቀም የተዋሕዶ ልጅ ካለ ይህንን ቅድሚያ ስራ እንዲያሰራልን ቅድስት ቤተክርስቲያን ስም እንጠይቃለን። ስሜ ሊዲያ ማንዳ ይባላል። ያው እንግዲህ እኔ በዚህ ጸበል በመጀመሪያ የመጣሁት ታጅል ነበረ። እንደ እግዚአብሔር ይመስገን በጻድቁ አቡነ ተክለ ሃይማኖት ታዋቂነት ያው በ3 ቀን ለውጥ አይቼ መንቀሳቀስ ጀምሬያለሁ። አሁንም እዚህ ጸበል ከመጣሁ 3 ወር ነው። 3 ወር ነው እና በዚህ ጸበል ስኖር በጣም ብዙ ነገር ተሰጥቷል። ከብዙ ነገር ማለት ነው። ያው በመጀመሪያ ስመጣ ታዝዬ ነው የመጣሁት ብያችኋለሁ። አሁን በመጣ በ3 ቀኔ መራመድ መንቀሳቀስ ጀምሬያለሁ። አሁን ኖርማል እንደማንኛውም ሰው እየተንቀሳቀሰ ነው ማለት ነው። አሁንም ብዙ ማለት በውስጤ ብዙ የሚያስቸግረኝ ነው ማለት እሱንም ጻድቁ አቡነ ተክለ ሃይማኖት ይፈውሱኛል ብዬ ታላቅ እምነት አለኝ እና በዚህ ማስተላለፍላችሁ መልዕክት ቢኖር እንደኔ አይነት ማለት ብዙ ማለት እንደ አይነት ፈተና የገጠማችሁ እህቶች ወንድሞች ካላችሁ በዚህ ጸበል በጻድቁ አቡነ ተክለ ሃይማኖት ጸበል መጥታችሁ እንድትፈወሱ ስል በእግዚአብሔር ስም አቀርባለሁ። እንግዲህ ያው ከህመም ይፈውሰኝ ብዬ እመኛለሁ። እስካሁን ስለተደረገልኝ ነገር ጻድቁ አቡነ ተክለ ሃይማኖት አመሰግናለሁ። እኔ አቡነ ተክለ ሃይማኖትን በአንድ በኩል በደንብ እምነትና ያለኝ ህይወቴም የሆነ አካሌን በሙሉ በሱ እሰዋለታለሁ ያሰብኩበት ምክንያት ጸበሉ ትልቅ ወፋሽ ነው። እኔ የሚገርማችሁ ነገር ከሆዴ ላይ እጢ አለ፣ ትልቅ እጢ። ግን ያን እጢ ቤተሰብ አላሳየኝም። ባሳይሳ ሕክምና ወስዶ ቢያስቀድልኝ ይሳብ በሞት ሲያል ሲያመኝ ለተክለ ሃይማኖት መጥቼ ነግረዋለሁ። ይሟሟል እንዴ ጨው በጣም ይሞታል። በቃ የሚገርማችሁ በጣም ይሞታል። በጣም በትንሽ ይሆናል። ከዛም በኋላ እኔ እምነቴ ወደዚህ ካደረኩት በኋላ ቀጥታ ስራውን እንሰራልሃለሁ ይችን ነገር በሐኪም ገላይን እንዲያታስነካይ ብዬ ቃል ገብቼለታለሁ እና ትክክለኛ እሱ በደንብ ወፋሽ ጸበል ነው። ወፋሽ እኔ ህይወቴንም ሆነ ጉልበቴንም ሆነ ማንኛውም ነገር ገንዘብ የለኝም ቢያል ግን ጉልበቴን ከሰጠሁት ገንዘብ እንደሰጠሁት ይቆጠራል ብዬ እዚሁ መስዋዕትነትን እየከፈልኩለት ነው። እዚሁ ላሳይ ይሄ በደንብ ያብጣል። ይሄ በትልቅ ያብጣል። ጸበሉ መጥቼ እኔ ስጠጣበትና ስንትስል እንደ ጨው ይሟሟል። ይኸው አሁን የለም ይኸው። ስለዚህ ተክለ ሃይማኖት ይሄን ያክል ነው እምነቱ። በሐኪም ከሚቀደድ ህብረተሰቡ እምነቱን መጥቶ ወደ ጸበሉ ቢሰጥ ምን ያክል ኖርማል ሆኖ መኖር ይችላል። ስለዚህ አሁን ቀጥታ ጸበል የታመመ አካል በሙሉ እንደኔ አካል የሆነ መጥቶ በዚህ ጸበል ተወፍሶ ገንዘብ ስጥ የሚለው የለም። እምነቱን ብቻ ምስክር ቃሉን መስጠት አለበት። ገንዘብ በሚያገኘው ያገኘዋል። እሱም ደግሞ ካገኘው ይሰጠዋል። ግን ገንዘብ የሌለው ሰው ምን ልሰጥ ነው እያለ ወደ ሐኪም ቤት እየሄደ መከራውን ከላይ በጸበሉ ቢወፈስ ጥሩ ነው። ጸበሉ ይሄን የመሰለ ነው። እኛ አሁን ጸበሉ የዱሮ ከታች ውስጥ ነበር፣ ከታች ውስጥ ነበረ። አባ ሲመጡ መሌ ነበረው። በዚህ በመካከል ላይ መሌ ላውን እያደረገ በህልም ያሳይ ነበር። አይኔ ላይ አፈር እየሞሉብኝ አሰሩኝ ተውኝ ይል ነበር። በሚልበት ሰዓት እኛ ያው በመስሮ ተጠቃሚ ህዝብ ስለሆነ እኛም አሜሪካውን ብዙ እንትን ማላለው አሁን አባ ከመጡ በኋላ እንደዚህ መደረግ የለበትም ብለው ህብረተሰቡን ወጣቱን ሁሉ ሸክፎ ይሄን እዚህ ጎጋ አድርጎ ወጣው። በራሱ ጎጋ ወጣ። ባረኩት። ድንጋዩን ለቀምነ እዚሁ ላይ ወጣ። እዚህ ላይ ነው ያለው። ስለዚህ አሁን ጸበሉ የሚሉት አባ ከላይ ከእንትኑ እኛ ደግሞ እግሩ ወጣልን ነው የምንለው። በቤተ ክርስቲያኑ እግር ወጣልን ሐዋሻው ነው የምንለው። እሳቸው ደግሞ ባዩ ደግሞ ውስጡን ምስጢሩን በሚያውቁ ደግሞ ውስጥ ከማይደት ውስጥ ወጣ ነው የሚሉት። እሰየው እኛም በዛው አቅጣጫ ነው ያለነው እና ቤተ ክርስቲያኑ ይሄን ያክል አክብሮት ስላለው ሰው ያስፈልገዋል። ግን አዶ ስለፈቀደልኝ አሁን ጸበሉ ስለሚባለው ጸበሉ በጣም ረቂቅ የሆነ ሰው ሳያውት ቄስ ያወጡ ሰው ይመስላል። ጸበል ሲወጣ ውሃ ይመስላል። እሱም ግን ይፈውሳል ተብሏልና እኔ በጣም ያመኝ ነበረ። በጣም ያመኝ ነበረ፣ ያንቀጠቀጠኝ ነበረ። ከዚህ እየተጸበልኩ ወደ ላይ እያለ እየወጣልኝ ቢጫ ነገር እየወጣልኝ አሁን ዛሬ ከጤና ይድኛለሁ እና ጸበሉ ማንም እነሱ ያውቃሉ። ፈውሶኛል። እየተንቀጠቀጥኩ ሁልጊዜ እየተጸበልኩ እየመጣሁኝ በጣም ፈውስ አግኝቻለሁ። እኔም በጸጋ አገለግላቸዋለሁ። እድሜና ጤና እናንተን የሚያድላችሁ ኢትዮጵያ ሀገራችን ሰላም ያድርግልን። በስመ አብ ወወልድ ወመንፈስ
መንፈስ ቅዱስ አሐዱ አምላክ ንነግር ዜና ጥንተ ተሐንጾቱ ለዝ ገዳም አቡነ ተክለ ሃይማኖት ደቦት ወተመስረተ አማ አስሩ ክሌቱ ወሰብኡ ዓም በዘመነ መንግስቱ ለአፄ ይኩኖ አምላክ ወአናጺሁ አቡነ ህላዌ ክርስቶስ ወአማሰኖ አላዊ ግራኝ አስተርተው አምስተ ዓመተ አምን ወአማሰነ ዝንቱ ገዳም አስተርተው አምስተ ዓመተ ወእምዝ ነግሰ አፄ ገላውዲዮስ በአስርቱ አምስቱ 40 ወተሱ ዓም ወታንጸ ዝንቱ ገዳም ዳግም በዚህ ዘመን ወመጹ መነኮሳት ልቡሳነ አነዳ ወመነኮሳት ግቡሳን ወነበሩ እስከ ዘመነ መንግስቱ ለአፄ ኃይለ ሥላሴ እስከ 10 ወተሱ ሰዱሱ ዓም ወእምዝ ሞቱ ሀልቁ መነኮሳት ወይተርፈ ምንተኒ ዘንበለ አሃዱ መነኮስ ዘይብልዎ አባ ጸዳሉ ወእምዝ እንዘይደክም አባ ጸዳሉ ይየሎሙ ለካህናት ዘደቦት ቅድስተ ማርያም ተረከቡኒ ንዋየ ቅድሳቱ ለዝ ገዳም እስመ ደከምኩ አነ ኃጣይኩ ዘይተራዳአኒ ወእምዝ ወሰዱ ካህናት ንዋየ ቅድሳት ለዝ ገዳም ሀበ ደቦት ይላል። እሺ እንግዲህ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ነው የሚለው። እንግዲህ ከጥንት የተጻፈው ላይ ምንድነው? ንነግር ዜና ጥንተ አንጾቱ ለዝ ገዳም። ይህ ገዳም የተመሰረተው እንግዲህ የአቡነ ተክለ ሃይማኖት ገዳም ደቦት ወተመሰረተ በ1270 ዓመተ ምህረት ተመሰረተ። ዘመነ መንግስቱ ለአፄ ይኩኖ አምላክ በአፄ ይኩኖ አምላክ ዘመነ መንግስት አምላክ ወአናጺሁ አቡነ ህላዌ ክርስቶስ አለ። አቡነ ህላዌ ክርስቶስ በሚባል ጻድቅ በሳቸው አማካኝነት ተመሰረተ። ወአማሰኖ አላዊ ግራኝ። እንግዲህ ግራኝ ገዳሙን 15 ዓመት አጠፋው። ወአማሰነ ዝንቱ ገዳሙን ሁሉንም አጠፋው አለ። 15 ዓመት እንግዲህ 15 ዓመት ገዳሙን ካጠፋው በኋላ ነግሰ አለ። ነግሰ አፄ ገላውዲዮስ አለ። አፄ ገላውዲዮስ ነገሰ። ከዛ በ1540 ወተሱ አለ። እንግዲህ በ1549 ዓመተ ምህረት አለ። በ1549 ዓመተ ምህረት ወታሃንጹ ዝንቱ ገዳም ዳግም ሁለተኛ ዳግሙ በ1945 እንግዲህ ገዳሙ እንዳዲስ ተመሰረተ በ49 ማለት ነው። በዚህ ዘመን ወመጹ መነኮሳት እንደገና መነኮሳቶች መጥቶ ተሰባሰቡ። ልቡሳነ አነዳ ወመነኮሳት ግቡሳን ቆዳ የለበሱ ባህታውያን ግቡሳን ወደ ቦታው ላይ መጡ ይላል። ወነበሩ እስከ ዘመነ መንግስቱ ለአፄ ኃይለ ሥላሴ እስከ አፄ ኃይለ ሥላሴ ዘመነ መንግስት ድረስ መነኮሳቶቹ ነበሩ ይላል። እስከ 10 ወተሱ ሰዱሱ እንጋው በ1966 ዓመተ ምህረት አለ። ወእምዝ ሞቱ ሀልቁ በ1966 ዓመት ሁሉ መነኮሳት ሁሉ በሞትም በፍልሰትም አለቁ። ከዛ በኋላ ወእምዝ ሞቱ ሀልቁ መነኮሳት ወይ ተርፈ ምንተኒ ምንም ነገር የተረፈ የለም ማለት ወይ ተርፈ ምንተኒ ያለና ዘንበለ አሃዱ መነኮስ ካሉ ተነበሩት መነኮሳት ውስጥ አንድ መነኩሴ ብቻ ተረፈ። አንድ መነኩሴ ብቻ ዘይብልዎ አለ። ዘይሚባለውም አለ አባ ጸዳሉ ይባል ነበር የተረፉት ማለት ነው። ወእምዝ እንዘይደክም አባ ጸዳሉ እየደከመ ሄደ። ታዲያ አገልግሎቱ ይቤሎሙ ለካህናት ዘደቦት ቅድስት ማርያም ተረከቡኒ ለዝንቱ ንዋየ ቅድሳት ለዝ ገዳም። እንግዲህ ደክም ያለሁኝና ይህንን ታቦቱንም ንዋየ ቅድሳቱንም ተራከቡልኝ። እስመ ደከምኩ ዋና አጣይኩ ዘይተራዳኝ የሚራዳኝም የሚያግዘኝም ሰው የለምና። ወእምዙ ወሰዱ ካህናት ንዋየ ቅድሳት ለዝ ገዳም ሀበ ደቦት ወደ መሩ ምስሏ ንዋየ ቅድሳት ዘደቦት ቅድስት ማርያም ይላል። እንግዲህ ወስደው ወደ ደቦት ማርያም እንደተደለበ የሚናገር ነው። ይሄ እንግዲህ እንደምታዩት የጥንታዊው ነው የብራና የአባታችን የአቡነ ተክለ ሃይማኖት የብራና ገድላቸው ነው። አባቶቻችን የቀደሙት በረከታቸው ሁላችን ይደርብን። እሺ በቅድሚያ ይህንን ቪዲዮ ለምትመለከቱት የቅድስት ቤተክርስቲያን ልጆች የማክበረ ሰላምታዬን እያቀረብኩኝ
ይኸው እንግዲህ ያለንበት የደቦት ዋሻ አቡነ ተክለ ሃይማኖት አቡነ እስትንፋሰ ክርስቶስ አንድነት ገዳም ነው። ስለዚህ ገዳም ከላይ አስደናቂ ጸበል አለው። ከጸበሉ በመነሳት ከዚህ እንግዲህ ከታች መስመሩ ዳር ላይ የሃይላንድ ውሃ ማምረቻ የነበረው ቦታ የገዳሙ የመሬቱ ይዞታ ነበረ እና በአካባቢው ሰዎች በስተት ለእምነት ለማይመሳሰሉ ሰው ቤተክርስቲያንን በማይወክል ደረጃ ለገበያ አቀርቧል። እንግዲህ ሰውየውም ደግሞ ገዝቶታል። ገዝቶም ደግሞ ህንጻ አስቀምጦበታል። ስለዚህ ከዛ በመነሳት ከዚህ አሁን ምንድነው ሰውየው ይህን የጸበል ቦታ ከዚህ ከላይ ያለውን ውሃ ጸበሉን እንግዲህ ጠልፎ ወስዶ ከታች የሃይላንድ ማምረቻ ለማድረግ ፈልጓል። ስለዚህ እኛ ደግሞ የቤተክርስቲያናችን ክብር በመሆኑ የቤተክርስቲያን ጸበሉም የገዳማችን ህልውና በመሆኑ የታችኛውን ቦታ ደግሞ ስረ መሬቱም የገዳሙ ህልውና በመሆኑ የሚቻላችሁ ይህንን የምትመለከቱት ሁሉ ይህን ገዳም ገንዘብ በምትችሉት በገንዘብ በጉልበት በምትችሉት ድጋፍ ሁሉ የሚቻላችሁን ነገር አድርጋችሁልን ከታች ያለውን የሃይላንድ ውሃ ማምረቻ ተብሎ የተሰራውን ቤት ሰውየው እስካሁን ድረስ የተሳካ ነገርም ማንኛውም በማቴሪያልም በምንም የገባ ነገር ስለሌለ በሙሉ ከህንፃውንም ሆነ ግንቡን የሚሸጥልን የሚችል ከሆነ ይህንን ነገር እንግዲህ እየጠየቅን ነውና ይህንን ነገር በምትችሉ በገንዘብ እርዳታ ድጋፍ አድርጋችሁ ይህንን እንድታስቀሩልን የገዳሙ የጥንተ ቦታ ስለሆነ የገዳሙንም ከላይ ያለውንም ጸበል ጠርፎ ወስዶ ቤተክርስቲያንን በማይወክል መልኩ ከማይገባ ቦታ ላይ እንዳይገኝብንና ለእምነቱ ተቆርቋሪ የሆናችሁ ሰዎች እጃችሁን አስገብታችሁ በተቻለ በገንዘብም በእውቀትም በማንኛውም ነገር እርዳታ አድርጋችሁልን ይህን ከታች ያለውን የሃይላንዱን ማምረቻ ውሃ ፋብሪካ ይሆናል ተብሎ የታሰበውን እሱን እንድታስቀሩልን እንድትራዱን በሀገር ውስጥም በሀገር ውጭም ያላችሁትን በማሳሰብ ከወዲሁ ሐሳቤን እገልጻለሁ። አመሰግናለሁ። እሺ እንግዲህ ገዳሙን ለመርዳት የምትፈልጉ በሀገር ውስጥም ሆነ በሀገር ውጭ ያላችሁ እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰሜን ወሎ ሀገረ ስብከት በጉባ ላፍቶ ወረዳ በ015 ቀበሌ የደቦት ዋሻ አቡነ ተክለ ሃይማኖት ወአቡነ እስትንፋሰ ክርስቶስ አንድነት ገዳም የባንክ ቁጥርን በመመልከት የሚገባውን አድርጋችሁ ድጋፍ እንድታደርጉልን በቅድስት ቤተክርስቲያን ስም እንጠይቃለን።